ሰላም ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ ሀገራችንን ኢትዮጵያን ሰላም ያድርግልን እግዚአብሔር አምላክ። እናንተ እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ ዛሬ በአዲስ ቪዲዮ ወደ እናንተ መጥቻለሁ። የመጣሁበት ቪዲዮ ምንድን ነው? እንግዲህ እና አብርሽ ጋር አዲስ ነገር ይዘውልን መጥተዋል በሄርሜላ ቤት። ሄርሜላ ቤት ላይ እንግዲህ ዛሬ ብዙ ነገሮች ተፈጥረዋል። ብዙ አዳዲስ ነገሮች መጥተዋል። እንግዲህ ጭራሽ የጠበቅነው ሳይሆን ያልጠበቅነው ነገር እየተፈጠረ ነው። የተፈጠረው ነገር ደግሞ አጠር አድርጌ የምነግራችሁ ይሆናል። እንግዲህ ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን ላልደረሰ ሰው አድርሱልኝ። ቪዲዮ እየታየልኝ ስላልሆነ ፕሊዝ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ምንድነው እንግዲህ በነወዳና አብርሃም ጉዳይ ሲሄደው የተፈጠረው ነገር ምንድነው? እንግዲህ ሄርሜላ ቤት አቤልና ብሩክ ሄርሜላን ይዘዋት ሂደው ነበር አብርሃም ጋር። እንግዲህ አብርሃም ምንድነው በዛ መካከል ጥያቄ አቅርቦላታል። የቀረበለት ጥያቄ ደግሞ ምንድነው? የይቅርታ ጥያቄ ነው። እንግዲህ አብርሃም ሩታ አስታባረው ሄርሜላ አስታባረው ሩታ ዘንዳ እየሄደ ብዙ አይነት ነገሮችን ይዞ እየተንቀሳቀሰ ነው ያለው። እንግዲህ በዚህ መካከል የአብርሃም ሕይወት ምን ውስጥ እየገባ እንደሆነ ሁላችንም ያው እንግዲህ የምንገምተው ይሆናል። ምክንያቱም ሁለቶችንም እያደረገ ያለ ባታቆይ ነው። በዚህ መካከል እንግዲህ አብርሃም የብቸኝነት አረንቋ ውስጥ ተዘፍቋል። የተዘፈቀበት የብቸኝነት አረንቋ ውስጥ ደግሞ ማን ሊያወጣው እንደሚችል አናቅም። እንግዲህ ብዙ መልእክቶችን ለሩታም እያስተላለፈ ነበረ። ሄርሜላንም ብዙ የመለመን ስራዎች ስለምወድህና ስለማፈቅር ነው በዛ ልክ ከዛ በፊትም እየደወልኩልክ የነበረው እንደዛ እንኳን ትክክል ነሽ። ልታፈቅር ትችያለሽ፣ ትወጂ ትችያለሽ። ነገር ግን አንቺ ያፈቀርሽውና የወደድሽው ሰው ደግሞ ባለ ልጅና ባለ ትዳር የሆነን ሰው ነው። በዚህ መካከል ደግሞ ሄርሜላ ትልቅ የሚባል ስህተቶችን ሰርተሻል። ለምን አብርሃም ጋር ፍቅር መጀመር አልነበረብሽም። ምክንያቱም አብርሃም ጋር በመፋቀራችሁ የተፈጠረው ችግር ለሱ ብቻ አይደለም። አንቺ ጋር ብዙ ችግር ፈጥሯል። ሄርሜላ ጋር ብዙ ነገሮችን ፈጥሯል። ራሱ አብርሃም ጋር ብዙ ነገሮች ፈጥሯል። ስለዚህ ይህ ነገር ስህተት ነው። ምክንያቱም መሄድ ባልነበረበት መንገድ ነገሮች አቅላቸውን አጠው እየሄዱ ስለነበረ ማለት ነው። ምክንያቱም ቢዘገይም ለሁሉም ነገር ለየእጃችሁ መከፈላችሁ ስለማይቀር እንግዲህ አሁን ላይ ለተፈጠረውን ነገር እስኪ ተመልከች። እንግዲህ አሁን ሩታ ፈከረችበት፣ እንደፈለገች የፈለገችውን ነገር በሙሉ አደረገችበት። ምክንያቱም ከሁሉም ሰው ጋር ነጠለችው፣ ብቸኛ አደረገችው። ዛሬ ደግሞ እንግዲህ አንቺን ይቅርታ አድርጊልኝ ብሎ ሲጠይቅሽ አንቺ ራሱ አብርሃምን ይቅርታ ማድረግ አልፈለግሽም። ምክንያቱም ምን እንደሆነ እንግዲህ ለአንቺ ስጋት የገባሽን ነገር ግልጽ ባይሆንም ይቅርታ ማድረግ አልፈለግሽም። ግን ይቅርታ ማድረግ ያልፈለግሽበት ምክንያት ምን እንደሆነ ለትንሹ ቢሆን በእኔ ግምት መናገር ስፈልግ እንግዲህ ዛሬ ይቅርታ ብታደርጊለትም ነገ ወደ ሩታ ሄዶ ይቅርታ አድርጊልኝ ብሎ ወደ ሩታ በሄደ ጊዜ ደግሞ ያው እንግዲህ አንቺ ጋር ሊጣላ እንደሚችልና አንቺን ጥሎሽ እንደሚሄድ እንትን ስላልሽ ነው። ይህ ደግሞ ምንም ማድረግ አይቻልም። እንግዲህ አንዳንድ ሰዎች አንድን ሰው የሆነ ባጣቆ እናደርጋለን ወይም ደግሞ ታደርጋላችሁ። በዚህ መካከል ብዙ አይነት ችግሮች ይፈጠራሉ። በዛም ስጋት አንጻር በቃ ይቅርታ ማድረግ አልፈለግሽም። እንግዲህ አብርሃም እውነታንም ቢሆን ዘግይቶም ቢሆን የገባ ይመስለኛል። ብቸኛ እንደሆነ የቀረህ ነገር ምንም ነገር እንደሌለ እንግዲህ እግዚአብሔር አምላክ አብርሃምን ያው ያጽናና ነው። ሌላ ምንም ማለት የምንችለው ነገር የለም አይደል? አንዴ እንኳን ልታዳምጠኝ ፈቃደኛ አልነበርክም። አንዴ የራስን ስሜት ብቻ ነበር እያስቀደምክ ነበር። ትክክል ነሽ። ያው አብርሃም ለማዳመጥ ብዙም ፍላጎት አልነበረውም በሰዓቱ። ምክንያቱም ይቅርታ አድርጋለት ሩታ ጋር ወደ ሩታ በሚመለስ ጊዜ ምንድነው አንቺን ጭራሽ ማሰብ አይችልም። ምክንያቱም አንቺ ጋር እየተደዋወለ አንቺ ጋር ቴክስት እየተጻፈ አንቺ ጋር ቴሌግራም ጋር ምናምን እያወራ ምንም አይነት ነገር ቢፈጠር ያው ሩታ ጋር ያለው ነገር ትንሽ አለመግባባቶች በቃ ተገግለው ሊመጡ እንደሚችሉ ስለገባው ነው። ምክንያቱም ለሩታ ይቅርታ ተደራርጎ ሩታ ወደ ሩታ ሲመለስ ያው አንቺ ጋር ያለውን ሪሌሽን በሙሉ ያው ዲስኮኔክት አድርጎ ሊመለስ ነው እንጂ አንቺ ጋር አንቺንም እሷንም ሁለታችሁንም ይዞ ሊቀጥል አይደለም። ያልመለሰበት ምክንያቱ ያ ነው። ግን መስማት አይፈልግም። መስማት የማይፈልግበት ምክንያት ደግሞ ግልጽ ነው። በቃ አንቺ አታብዥበት። አሁን አንቺም ተጽዕኖ እያደረግሽበት ነው ያለሽ። ከእሷ በይበልጥ ከልጅናቱ በይበልጥ አንቺ ተጽዕኖ አድርገሽበት። ልጅናቱ እቅዳ ነው የመጣችው። ነገር ግን አንቺ አንደርስታንድ ብታደርጊው እንደ እኔ ደስ ይለኛል። ምክንያቱም ይህ ልጅ ብቸኛ ነው። አሁን ላይ ከጎን የሆነ ሰው ያስፈልገዋል። አሁን ደግሞ አንቺ ይቅርታ ላደርግልን ብለሽ እንደገና ደግሞ ጭራሽ የጥፋተኝነት ስሜት መጥፎ ነገር እንዲሰማው የምታደርጊው ከሆነ እሱ ጭራሽ በቃ ሌላ ነገር ውስጥ ነው የሚገባው። ስለዚህ ከቻልሽ ያው ይቅርታ እንድታደርጊለት ነው እና በቃ ቢያንስ አንቺ ጋር ያለውን ነገር በዚህ ልክ ሄርሜላ እንደዚህ የምትሆነው የእውነትን ያንተን ሰላም እንደምፈልግ ከተረዳክ እዚህ ድረስ መጥቼ እንዲህ ነው ታውርቶ ሀሳቧን ሌላ ነው እለይዟት ነው። ትክክል ነሽ። አንቺ ጥሩ እንደሆንሽ አንቺ ለሱ እንደምታስብለት አብርሃም በደንብ አድርጎ ያውቃል። የሚያውቅም ግን ምንድነው አንቺ ጋር ያለው አንቺ ብታስብለትም አንቺ ብትወጂውም አንቺ ብታፈቅሪውም አንቺ ለሱ ብዙ ነገር ብትሆኝለትም ግን ይሄ ነገር ብዙ ጊዜ ላይ ዘልቅ እንደሚችል ያውቃል።
ምክንያቱም እስከ መጨረሻው አይሄድም። ምንድነው ትዳር አለው ይሄ ልጅ እንዴ፣ ህጋዊ ሚስት ያለችው ህጋዊ ሰው ነው። በዚህ መካከል ግን አንቺ ጋር ደግሞ ሌላ ሁለተኛ ፍቅር ጀምሮ አንቺን ደግሞ የሆነ ነገር ውስጥ ማድረግ አልፈለገምና የሄደበት መንገድ ደግሞ ስህተት እንደሆነ ሲገባው ሄደበትና ደግሞ ምንም ጥቅም ስላላገኘበት ከትችትና ከውርደትና ከውድቀት ውጭ ምንም ያገኘበት ነገር የለም። ስለዚህ ያን ነገር ማግኘት ስላልቻለ ምንድነው ማድረግ ያለ በቃ አስፈላጊ አይደለም፣ በቃ ሄርሜላ እዚህ ጋር ይበቃናል ነው ያለው። በቃ ትክክል ነው ነግሮሻል። ነገር ግን ስለ አንቺ ምንነት እስከ ትናንትና ድረስ እንደምትደዋወሉ ምናምን ነግረሽዋል፣ ግልጽ ነው። ግን እሱ ስልክ ሊያነሳልሽ አልቻለም። ስልክ ያላነሳልሽ ምክንያት ደግሞ ምንድነው? ሁለተኛ ስህተት መስራት ስላልፈለገ አንቺ ጋር ጊዜ ማጥፋት ስላልፈለገ ነው። ሩታ ጋር ያለው ነገር ከዚህ በኋላ በሰላም አሪፍ ሙድ ላይ ሆኖ ሊቀጥል እንደሚችል እንጂ ሩታ የቀረበችው ለበቀል እንደሆነ ቢገባው ከመጀመሪያም እነዚህ አይነት ነገሮች አይፈጠሩም። በቃ ሌላ ምንም አዲስ ሚስጥር የለውም። አብርሽ ስለወደድኩ ስላፈቀርኩ ስትደውልልኝ ቶሎ ስለማነሳልክ ቴክስትን ቶሎ ስለምመልስልህ የሆነ ሀሳብ ከሰጠኝ እሱ ምናልባት የቀለልሽበት የመሰለው ምንድን ነው አንዳንዴ አቀራረባችን ሁላችንም ቢሆን አቀራረባችን ነው። ራሳችን ማስከበር ካልቻልን ማንም ሰው ይርቀናል። ምክንያቱም እኛ እንደፈለግን የምንገኝ ከሆነ እኛ እነሱ በፈለጉን የሆነ ሰው በፈለገን ሰዓት የሆነ ሰው እኛን ማግኘት በፈለግ ማዘዝ በሚፈልግበት ሰዓት የሆነ ስራ ማሰራት በሚፈልግበት ሰዓት በተደጋጋሚ በሚፈልገው ሰዓት ማግኘት የሚችል ከሆነ ያ ሰው እኛ ጋር እንደፈለገው ይቀልዳል። ይህ ግልጽ የሆነ ነገር ነው። እናንተም ጋር ብቻ ሳይሆን ሁሉም ሰው ላይ ያለ ነገር ነው። ዋጋችንን የምናስከብረው ራሳችንን ምርጥ ማድረግ የምንችል ራሳችንን እንጂ ማንም ሰው እንደፈለገን ሰዎች የሚያዘዙን የሆነ ነገር በራሳችን ማንነት እያዘዙ እንደፈለገው ያንቀሳቅሱን እንደ ሞተር እንደ መሪ ሊያሽከረክሩን የሚችሉ ሰዎች እንደ ፍሬን ይቆሙ ሲሉ ምንቆም ሂዱ ሲሉ ምንሄድ ከሆነ የነዛ ሰዎች ቫሊዩ እኛ ጋር ያላቸው በጣም ትንሽ እንደሆነ ስለሚያውቁት እኛን ምንድነው ያዩን፣ እንዴት አድርገው ያዩናል፣ አቅለው ያዩናል ማለት ነው። ስለዚህ ይሄ ነገር ደግሞ በሰዓቱ አንቺ ሁሉን ነገር እያደረግሽለት ስለነበረ አብርሃም ምናልባት ቀለል አድርጎሽም ሊሆን ይችላል። ያው ብዙ ጊዜ ብዙ ዋጋም ስለከፈልሽለት ለሱ ምንም ማለት ላይሆን ይችላል። ምክንያቱም አንድ ቀን እጥፍ ብሎ ወደ ትዳሩ ሊመለስ ወደ ልጅ ማሳደጉ ሊመለስ እንደሚችል ወደ ሩታ ሊመለስ እንደሚችል ያውቃል። ዘላለሙን ያን ነገር ሁልጊዜ ከአንቺ ጋር ተጋብቶ የሆነ ፍቅር መስርቶ ተጋብቶ አድጎ ልጅ ወልዶ ከአንቺ ጋር ህይወት እንደማይኖር ስለሚያውቅ በሰዓቱ የነበረውን ጊዜ ተጠቀመ፣ የፈለገውን ነገር አደረገ። ዛሬ ላይ ምን አደረገ? እጥፍ አለ ማለት ነው። በቃ ምን ይደረግ ከዚህ በኋላ? ሶሪ በጣም በቃ ማለት ምንም ችግር የለውም። ምን መሰለሽ ሄርሜላ፣ ይቅርታ ካደረሽ አድርጊለት። ከዛ ውጭ ግን አብርሃምን በጣም እየጎዳሽ ነው፣ አንቺም ቢሆን ማለት ነው። ለምንድን ነው እየጎዳሽ ያለበት መንገድ? ይቅርታ አድርጊልኝ ሲልሽ ማድረግ አልፈለግሽም። ይቅርታውን ተቀበልሻል። ይቅርታ መቀበል ማለት ግን ወደ ፍቅር አንሄድም፣ ወደ በፊቱ ማንነት አንመለስም፣ ከዚህ በኋላ ይበቃናል፣ ጎድተኸኛል፣ ብዙ ነገር አድርገኸኛል፣ ብዙ ተጠቅመህብኛል ነው እያልሽ ያለሽ። እንግዲህ እሱ በገባውና በአየው ልክ እንግዲህ ይሆናል መስሎት ስህተት ሰርቷል። ይሆናል መስሎት ማለት ነው። ሩታም ቢሆን ትቶ ወደ አንቺ የመጣ ይሆናል መስሎት ነው። አሁንም ደግሞ አንቺን ትቶ ወደ ሩታ ሄደ ይሆናል መስሎት ነው። በዚህ መካከል ግን ምናልባት እንደ ስጋት ነገ ወደ እሷ ሊመለስ እንደሚችል ግልጽ ነው። ምንም አሁን በወለድ መካከል ላይ ጣልቃ ገብቶ ለመፍረድ ለመወሰን ትንሽ ይከብዳል። ነገ ወደ ትዳሩ አይመለስም ይህ ልጅ። አሁንም ደግሞ አንቺን ወደ ጎን ሜዳ ላይ ብቻሽን ጥሎሽ ወደ ሩታ አይሄድም ብትይኝ አውቶማቲካሊ 100% ይሄዳል፣ መሄዱ ስለማይቀር ማለት ነው። ምክንያቱም በወለደ መካከል ላይ ገብተሽ ላንቺም ጥሩ አይደለም። ግን ለጊዜውም ቢሆን ሌላው ነገር ወደ ጎን ቢቀር ይሄ ሌላ ማንም ሰው ሊያስበው የሚችለው መጥፎ ባህሪ ወይም ደግሞ መጥፎ ማንነት ሊያስበው የሚችል ነገር ወደ ጎን ተሽ ግን ለጊዜውም ቢሆን ሩታ ጋራ ያለው ሪሌሽንሺፕ ስሙዝ እስከሚሆን ግን ይቅርታ አድርገሽለት የሆነ ጊዜ ሰጠሽው። እንደ በፊቱ ሌላ ነገር ማድረግ ባይቻልም ግን አሪፍ በቃ እሱ ራሱን እንዳይጠላ ራሱ የሆነ ችግር ውስጥ እንዳይፈር ፈተና ውስጥ እንዳያስገባ ራሱን መጥፎ ነገሮች አእምሮ ላይ እንዳይፈጠሩበት ብቸኝነት፣ የበታችነት፣ ሰዎች ተጠቅመው የጣሉት ምናምን አይነት ስሜት እንዳይሰማው ይቅርታ ብታደርጊለትና እንደ በፊቱ ቀስ ያለ አሪፍ የሆነ ጊዜያትን ምክንያቱም ከዛ በኋላ ደግሞ እናንተ ሰብሰብ ብሉና ሩታና አብርሃምን አስታርቃችሁ በፍቅር የሚቀጥሉበትን መንገድ ማመቻቸት ነው። ሌላ ምንም የሚያስፈልግ ነገር የለው። ይህ ልጅ በሜዳ ጥሎ መሄዱ አስፈላጊ አይደለም። ግርደኝ ደስ ይለኛል። ምንድነው ፍላጎትሽ? እኔ ፍላጎቴ የሄርሜላ ፍላጎት ከዚህ በኋላ አንተ ጋር መኖር አትፈልግም። ሌላ ምንም አይደለም። በቃ ግልጽ የሆነ ነገር ነው። ምክንያቱም ባለፈው ልቧ ተሰብሯል። አሁንም ስለሄድ አንተ ምናልባት ትቀበለኛለች ብለህ አስበህ ሊሆን ይችላል። ነገር ግን እሱ ነገር አይኖርም። ለምን? ትናንት የተፈጠሩ ነገሮች እሳ ራሱ ብቸኝነት ነው። ያው አብርሃምና አቤል አብርሽን ማለት ብሩክና አቤል አጠገቧ ቢኖሩም ከባድ ነው። ሳይኮ ማለት ነው፣ ተጽዕኖ ይፈጥራል። ስለዚህ ያው እንግዲህ የምታውቀው ነገር ነው። የእሷ ፍላጎት ምንድነው? ከዚህ በኋላ አንተ ጋር መቀጠል አትፈልግም። አንተ ጋር መጠላት አትፈልግም፣ ልትጎዳ አትፈልግም እንጂ
እና ከአንተ ጋር ጠቅልሎ ከነመጨረሻው መለየት አትፈልግም እንጂ ወደ ፍቅር ህይወት መመለስ አትፈልግም። ገብተዋል። አሁን ደስ ይበላቸው ከሩታ አጠገብ ያሉ አንተ ጓደኞችንን እንደዚህ ምናምን የሚሉ ሰዎች ይኸው ደስ ይበላቸው። አንተ ከሰው እንዳትሆን ነው የሚፈልጉት። እንግዲህ ሀቤልና ብሩክ በጣም የሆነ ችግር ያለባቸው ሰዎች ናቸው። ነገሮችን ቀለል አድርገው ለአብርሃም ከማስረዳት ይልቅ አብርሃም ላይ ጭራሽ ብዙ ነገር እንዲፈጠር ብዙዎችን ደስ ይበላቸው፣ እነ የክሊን ደስ ይበላቸው፣ እነ የክሊን እነ ሩታ ምናምን የፈለጉት በቃ ተለያይታችኋል። ከዚህ በኋላ በቃ ሩታ ምንድነው እያሉት ያልኩ ሄርሜላ ለምንና ያመጣለት እንጂ መምጣት አትፈልግም። እሷ ራሱ አልሆነ ነገር ውስጥ ገብታን ያገኘናት እያሉ ነው። እንግዲህ ተመልካች ቻናሌ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። ለዛሬ የነበረ ቪዲዮ አጠር አድርጌ ስገልጽላችሁ ይመስል ነበር። ቻናሌን ሰብስክራይብ አድርጉ። ሌላ ምንም ነገር ከእናንተ አልፈልግም። መልካም ጊዜ ሆኑልኝ። ሰላም ሆኑልኝ። አመሰግናለሁ እጅግ አድርጌ ማለት ነው ከልብ